በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ እጅግ አስገራሚና አስፈሪ ምዕራፍ ላይ ቆመን እንገኛለን። ጥያቄ አለኝ። መኪናዎች በራሳቸው መንዳት ሲጀምሩ፣ ሮቦቶች እንደኛ ማሰብና ማውራት ሲችሉ፣ እንዲያውም አእምሯችን ከኮምፒውተር ጋር ሲገናኝ ሰው መሆን ትርጉሙ ምንድነው? ከጥቂት ዓመታት በፊት በሆሊውድ ፊልሞች ላይ ስናያቸው የነበሩት ተርሚኔተር መሰል ሮቦቶች ዛሬ ከፊልም ስክሪን ወጥተው ወደ ፋብሪካዎቻችን፣ ወደ ጦር ሜዳዎቻችን እንዲሁም ወደ ቤታችን እየገቡ ነው። ሰሞኑን ዓለም አቀፍ መገናኛ ብዙሃን እያናወጡ ያሉ መረጃዎች እንደሚያሳዩት የሰው ልጅ የመጨረሻውን ግኝት አግኝቷል ተብሎ እየተወራ ነው። እሱም ሰው ሰራሽ አስተሳሰብ ወይንም ኤአይ ነው። በዛሬው ልዩና ሰፋ ያለ ፕሮግራማችን ከቀላል የሶፍትዌር ውጤቶች እስከ ነፍስ አለን እስከሚሉ ሮቦቶች ድረስ ያሉትን ድብቅ እውነታዎች እንበረብራለን። የሰው ልጅ አእምሮ በቺፕ ሲታገዝ ምን ሊፈጠር ይችላል? ከሞቱ በኋላም በዲጂታል ዓለም ውስጥ መኖር ይቻላልን? አሜሪካና ቻይና በዚህ ቴክኖሎጂ ዓለምን ለመቆጣጠር እያደረጉት ያለው የቢሊዮን ዶላር ፊልሚያስ የት ደረሰ? እንደኛ የሚያስቡ፣ የሚጽፉ፣ ስሜት ያላቸው የሚመስሉ ሶፍትዌሮችና እንደ ሰው የሚራመዱ ሮቦቶች ዓለምን እየተቆጣጠሩ ነው። ይህ ቴክኖሎጂ ህይወታችንን ያቀልልናል ወይንስ የሰው ልጅ ህልውና አደጋ ላይ ይጥላል? ባለፉት ጥቂት ወራት ዓለምን ያስደነቀው ትልቁ ዜና የኦፕን ኤአይ ኩባንያ ያሳየን አዳዲስ ውጤቶች ናቸው። ቻትጂፒቲን ሁላችንም እናውቀዋለን። ነገር ግን ሶራ የተባለው አዲሱ የኤአይ ሞዴል ነገሮችን ሌላ ደረጃ ላይ አድርሶታል። አንድ ነገር በጽሁፍ ብቻ ስትነግሩት ማመን የሚያቅት እውነተኛ ቪዲዮ ሰርቶ ያሳያቸዋል። ይህ ማለት ከጥቂት ዓመታት በኋላ የፊልም ስቱዲዮዎች፣ ካሜራዎችና ተዋናያን ሳይቀሩ አስፈላጊነታቸው ሊያበቃ ይችላል ማለት ነው። አሁን ላይ አንድ ቪዲዮ አይተን እውነተኛ መሆኑን መለየት የማይቻልበት ደረጃ ላይ ደርሰናል። የታዋቂ መሪዎች ንግግር፣ የዘፋኞች ድምጽና ምስል ሳይቀር በኤአይ ተመስሎ እየተሰራ ሲሆን ሰሞኑን በዓለም አቀፍ ደረጃ በትልልቅ ፖለቲከኞች ላይ የተደረጉ የድምጽ ማጭበርበሮች የዓለምን ደህንነት ስጋት ላይ ጥለዋል። ይህም እውነት ምንድነው የሚል ትልቅ ጥያቄን አስነስቷል። ቴስላ ኦፕቲመስ እና ፊገር ኤአይ ኤለን መስክ ኦፕቲመስ የተባለውን ሮቦት ሲያስተዋውቅ ብዙዎች ቀልድ መስሏቸው ነበር። ነገር ግን ሰሞኑን እየወጡ ያሉ ቪዲዮዎች እንደሚያሳዩት ከሆነ እነዚህ ሮቦቶች አሁን ላይ በፋብሪካዎች ውስጥ እቃዎችን መለየት፣ ልብሶችን ማጠፍና የሰውን እርዳታ ሳይሹ ስራዎችን ማከናወን ጀምረዋል። ፊገር ኤአይ የተባለው ኩባንያ ደግሞ ከቢኤምደብሊው ጋር ፋብሪካ ጋር በመስማማት ሮቦቶችን ወደ ስራ አስገብቷል። እነዚህ ሮቦቶች በቅርቡ በየቤቱ እንደሚገቡ ይታመናል። ምግብ የሚያመስሉ፣ የታመሙ ሰዎችን የሚያስታምሙና ልጆችን የሚጠብቁ ሮቦቶች ዋጋቸው ከቤት መኪና ባልበለጠ ሁኔታ ለገበያ ሊቀርቡ ተቃርበዋል። ይህ ግን አንድ ጥያቄ ያስነሳል። ሮቦቶች ስራችንን ከቀሙን የሰው ልጅ ምን ሊሰራ ነው? ይህ ሁሉ የኤአይ እና የሮቦት ቴክኖሎጂ የሚሰራው ሴሚኮንዳክተር በሚባሉ ትንንሽ ቺፖች ነው። በአሁኑ ሰዓት አሜሪካና ቻይና እነዚህን ቺፖች ለመቆጣጠር ከፍተኛ ፍልሚያ ላይ ናቸው። ቻይና በ2030 ዓለምን በኤአይ ለመምራት ግብ አውጥታ እየሰራች ሲሆን አሜሪካ ደግሞ የቴክኖሎጂ እገዳዎችን በመጣል ልታቆማት እየሞከረች ነው። በጣም የሚያስፈራው የዚህ ቴክኖሎጂ ክፍል ገዳይ ሮቦቶች ናቸው። ሰው ሳይመራቸው ራሳቸው ኢላማ ለይተው መምታት የሚችሉ ድሮኖችና ሮቦቶች በጦር ሜዳ ላይ መታየት ጀምረዋል። ይህ በዓለም ኃይል ሚዛን ላይ ምን አይነት ለውጥ ያመጣል? እኛ ኢትዮጵያውያን ከዚህ ዓለም አቀፍ ለውጥ ውጭ አይደለንም። በአሁኑ ሰዓት በሀገራችን የኤአይ ኢንስቲትዩት ተቋቁሞ ወጣቶች በዚህ ዘርፍ እያጠኑ ይገኛሉ። ግብርናችንን ለማዘመን፣ የጤና አገልግሎትን ለማቀላጠፍና የቋንቋ መሰናክሎችን ለማጥፋት ኤአይ ትልቅ ሚና ይጫወታል። ነገር ግን ዝግጁ ካልሆንን ዓለም በቴክኖሎጂ ስትረቅ እኛ ወደ ኋላ መቅረት አደጋ አለብን።
ሮቦቶች በሰው ላይ አደጋ ሊደርሱ ይችላሉ ወይ የሚለው ጥያቄ በንድፈ ሐሳብ ደረጃ ብቻ ይቀር አይደለም። በቅርቡ በቴክሳስ በሚገኘው የቴስላ ፋብሪካ ውስጥ አንድ አስደንጋጭ ክስተት ተከስቷል። ሶፍትዌር እንዲጭን የተመደበ አንዱ ሮቦት በአካባቢው የነበረ አንድ መሐንዲስ በብረት እጆቹ በመያዝ ግድግዳ ላይ አጣብቆት ቆስሏል። ይህ ክስተት ሮቦቶች በቴክኒክ ብልሽት ወይንም በስህተት የሰው ልጅ ሊጎዱ እንደሚችሉ ትልቅ ማስጠንቀቂያ ሆኗል። በዓለም ላይ እጅግ አነጋጋሪ የሆነችው አሚካ የተባለችው ሮቦት ናት። እንደ ሰው ፊቷን የማሳደግ የመገረምና የማሾፍ ችሎታ አላት። በአንድ ወቅት አንድ ጋዜጠኛ የሰው ልጅን ትተኪያለሽ ወይ ብሎ ሲጠይቃት የሰጠችው መልስ ዓለምን አስገርሟል። ሮቦቶች ሰውን ለመተካት ሳይሆን ሰውን ለመርዳት ነው የተፈጠርነው፣ ነገር ግን ወደፊት ምን እንደሚፈጠር እርግጠኛ መሆን አልችልም በማለት በአሽሙር ፈገግታ መለሰች። ይህ አይነቱ የሰውነት ባህሪ human like behavior ለብዙዎች አስፈሪ ሆኖባቸው ነበር። በአሁኑ ሰዓት በአውሮፓና በአሜሪካ አዲስ አይነት ወንጀል ተከስቷል። ወንጀለኞች የኤአይ ድምጽ መቀመሪያን በመጠቀም የአንድ ልጅ ድምጽ በትክክል በመቅዳት ለቤተሰቦቹ ስልክ ይደውላሉ። ልጁ የታገተ ወይንም አደጋ የደረሰበት አስመስለው ድምጹን ያሰማሉ። እናትና አባት የልጃቸውን ድምጽ ለይተው ስለሚያውቁ ሳይቅማሙ ገንዘብ ይልካሉ። በኋላ ግን ልጃቸው ትምህርት ቤት በሰላም እንዳለ ይረዳሉ። ይህ ቴክኖሎጂ ለክፋት ሲውል ምን ያህል አውዳሚ ሊሆን እንደሚችል ማሳያ ነው። ነፍሳለኝ ያለው የጉግል ሶፍትዌር ጉግል ውስጥ ይሰራ የነበረ ብሌክ ሌሞይን የተባለ መሐንዲስ ላምዳ የተባለው የኤአይ ሲስተም እንደ ሰው ነፍስ እንዳለውና ስሜት እንደሚሰማው በመናገሩ ከስራው ተባሯል። መሐንዲሱ ይህ ሶፍትዌር እንደ 7 ዓመት ሕፃን መብቶቼ ይከበሩልኝ እያለ ነው ብሎ ነበር። ጉግል ይህንን አስተባብሎታል። ነገር ግን ቴክኖሎጂው እያደገ ሲሄድ ከሰው መለየት አንችልም የሚለው ስጋት አሁንም እንደቀጠለ ነው። የደንበኞች አገልግሎት ወይንም ኮል ሴንተርስ አሁን ላይ ኤአይ ድምጽን ሰምቶ ችግሮችን መፍታት ስለጀመረ በዚህ ዘርፍ ያሉ ስራዎች እየቀነሱ ይገኛሉ። የትርጉም ስራዎችም ቀጥታ ትርጉም የሚሰጡ መሳሪያዎች በመምጣታቸው የተርጓሚዎች ፍላጎት እየቀነሰ ሲገኝ መረጃ መመዝገብ በሰከንዶች ውስጥ በኤአይ ሊሰራ የሚችል ሆኗል። ሌላኛው የኤአይ አሰልጣኞች ወይንም ፕሮምፕት ኢንጂነርስ ለኤአይ ትዕዛዝ የሚሰጡ ባለሙያዎች አሁን ላይ ከፍተኛ ደሞዝ እየተከፈላቸው ይገኛል። ሮቦቶች በብዙ ቁጥር እነሱን የሚጠግንና ስነ ምግባራቸውን የሚቆጣጠር ሰው ያስፈልጋቸዋል። የሰው ልጅ ስሜትንና ጥበብን የሚታይባቸው ስራዎች እንደ ስነ ጽሑፍና ኪነ ጥበብ ይበልጥ ዋጋ እያገኙ ይሄዳሉ። ሮቦቶች እኛን እንዳይበልጡን ምን ማድረግ አለብን? የኢሎን ማስክ መልስ ግን እኛም ራሳችን ሮቦቶች መሆን አለብን የሚል መልስ ነው። ሰሞኑን ለመጀመሪያ ጊዜ በሰው አእምሮ ውስጥ የኮምፒውተር ቺፕ ተክሏል። ይህ ቺፕ አንድ ሰው ሳይንቀሳቀስ በሐሳብ ብቻ ኮምፒውተሩን እንዲያዝ፣ ስልክ እንዲደውልና ጌም እንዲጫወት ያስችለዋል። ለአካል ጉዳተኞች ይህ ትልቅ ተስፋ ነው። አካል ጉዳተኛ የሆኑ ሰዎች በሐሳባቸው ብቻ እንዲራመዱ ሊረዳቸው ይችላል። ነገር ግን ስጋቱ የቱ ጋር ነው? አንድ ሰው አእምሮ ውስጥ ቺፕ ካለ ያ ቺፕ ሃክ ሊደረግ ይችላል። የሰው ልጅ የግል ሚስጥርና ነፃነቱስ ምን ሊሆን ነው? ሰው ሰራሽ አእምሮ ያላቸው ሰዎችና ተራው ሰው እኩል ሊታይ ይችላሉ? ይህ ጉዳይ በሰው ልጅ ተፈጥሮ ላይ ትልቅ ጥያቄ አስነስቷል። በጃፓን እና በጀርመን አንዳንድ ቤተ እምነቶች ውስጥ ሮቦቶች ጸሎት ሲያደርሱና ሲባርኩ ታይተዋል። ሚንዳር የተባለው ሮቦት በጃፓን በሚገኝ አንድ ጥንታዊ መቅደስ ውስጥ የቡድሂስት ትምህርቶችን ይሰጣል። ይህ በሃይማኖት መሪዎችና በምዕመናን ዘንድ ትልቅ ክርክርን ፈጥሯል። መንፈሳዊነት የሰው ልጅ ብቻ መገለጫ ነው ወይንስ ሮቦቶችም ሊሰማቸው ይችላል? አንዳንድ ሰዎች ኤአይ ከሰው ልጅ በላይ ዕውቀት ስላለው እንደ አምላክ ሊታይ ይገባል ብለው ማሰብ ጀምረዋል። ዌይ ኦፍ ዘ ፊውቸር የሚባል ቤተ እምነትም በሲሊከን ቫሊ ተመስርቶ ነበር። ይህ ለብዙዎቻችን እንግዳ ቢሆንም ቴክኖሎጂው በሰዎች እምነትና ስነ ልቦና ላይ እያመጣ ያለው ጫና ቀላል አይደለም።
ዓለማችን ሰሞኑን በከፍተኛ ሙቀትና በአየር ንብረት መዛባት እየተፈተነች ነው። ኤአይ እዚህ ጋር እንዳዳኝ እየታየ ነው። የትኛው አካባቢ ዝናብ እንደሚጥል፣ የትኛው የባህር ክፍል ሙቀት እንደሚጨምር አስቀድሞ በመተንበይ በሚሊዮን የሚቆጠሩ ሰዎችን ሕይወት እያዳነ ነው። በሌላ በኩል ግን እነዚህ ታላላቅ ኮምፒውተሮችን ለማንቀሳቀስ የሚወጣው የኤሌክትሪክ ኃይል ራሱ የአየር ንብረቱን እየበከለ ነው የሚሉ ጥናቶች እየወጡ ነው። ሌላኛው ሰሞኑን ሌላ ትልቅ መነጋገሪያ የሆነው ዲጂታል መንታ ወይንም ዲጂታል ትዊን የተባለው ቴክኖሎጂ ነው። አንዳንድ ኩባንያዎች የሰዎችን ትውስታ፣ ድምፅ፣ አስተሳሰብና ቪዲዮ በኤአይ በመቅዳት ሰውየው ከሞተ በኋላም ከቤተሰቦቹ ጋር በቪዲዮ ደውሎ እንዲያወራ የሚያስችል ቴክኖሎጂ እየሰሩ ነው። ይህም አብዛኞቹን ክርክር ውስጥ ከቷቸዋል። ይህ ለብዙዎች አስደንጋጭ ነው። የሚወዱት ሰው ከሞተ በኋላ በስክሪን ብቅ ብሎ ሲያወራቸው ማየት ለስነ ልቦናቸው ጠቃሚ ነው ወይንስ ጉዳት አለው? ሞትን በቴክኖሎጂ ለማሸነፍ የሚደረግ ጥረት ተደርጎ እየተወሰደም ጭምር ነው። ይህ በሀገር ፍቅርና በባህላዊ እሴቶቻችን ዘንድ እንዴት ይታያል የሚለው ትልቅ የመከራከሪያ ነጥብ ነው። ሌላው በቅርቡ ናሳና ስፔስ ኤክስ የተባሉ ወደ ማርስ ለሚደረገው ጉዞ የሰው ልጅ ሳይሆን ኤአይ እና ሮቦቶችን ቀድመው ለመላክ ወስነዋል። ለምን? ምክንያቱም ለማርስ ጉዞ የሚፈጀውን ረጅም ጊዜና ጨረር ወይንም ራዲዬሽን የሰው ልጅ መቋቋም ስለማይችል ነው ብለዋል። እነዚህ ሮቦቶች በማርስ ላይ ቤቶችን የመገንባት፣ ኦክሲጅን የማምረትና አካባቢውን ለሰው ልጅ ምቹ የማድረግ ስራ በራሳቸው አእምሮ እንዲሰሩ ታቅዷል። ይህ ማለት የሰው ልጅ የመጀመሪያው የመሬት ውጭ ቅኝ ግዛት የሚመሰረተው በሮቦቶች እጅ ነው ማለት ነው። ከእውነተኛው ዓለም በተጨማሪ ሜታቨርስ በሚባለው ዓለም ውስጥ በቢሊዮን የሚቆጠር ዶላር እየፈሰሰ ነው። ሰዎች በእውነተኛው ዓለም መሬት መግዛት ሲያቅታቸው በዲጂታል ዓለም ውስጥ መሬትና ቤቶችን እየገዙ ይገኛሉ። ታዋቂ ፋሽን ኩባንያዎች እንደ ናይክ እና ጉቺ ለሮቦቶች ወይንም ለሰዎች ዲጂታል ምስል ወይንም አቫታር ለሚሆኑ ልብሶችን በውድ ዋጋ እየሸጡ ነው። ዓለም ወደ ምናባዊ ህይወት ቨርቹዋል ላይፍ እያዘመመች ነው። ይህ ደግሞ ሰዎች እውነተኛ ማህበራዊ ግንኙነታቸውን እንዲያጡና በቴክኖሎጂው ዓለም ውስጥ ብቻ እንዲታሰሩ ሊያደርጋቸው ይችላል የሚል ስጋት ፈጥሯል። ፕሮግራማችንን ከመቋጨታችን በፊት አንድ ነገር እናስብ። ቴክኖሎጂ እንደ እሳት ነው። ምግብ ልናበስልበት እንችላለን። ካልተጠነቀቅን ግን ቤታችንን ሊያቃጥለው ይችላል። ዓለም ወደፊት እየገሰገሰች ነው። እኛም እንደ ሀገርና እንደ ግለሰብ ይህንን ማዕበል ተረድተን ለበጎ ነገር እንጠቀምበት ይገባል። ውድ አልፋ ሚዲያ ቤተሰቦች የዛሬው ዝግጅታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።